መጣልን መድኃኒት ለመመን ደዌያችን ልናበሽረት ለነገ ማለፊያ ጀንበራችን ትውጣ ከማክረንና ብራት ኢትዮጵያውያን ለዘመናት ያላግባቧቸውን ጉዳዮች ለመፍታት በአንድ ጥላ ስር ተሰባስበው እየመከሩ ነው። በስምንት አጀንዳዎች ውስጥ የተለዩት ዋና ዋና ጉዳዮችን በመለየት ደግሞ የተለያዩ ምክረ ሀሳቦችን አቅርበው በቡድን ተዋቅረው ሲመካከሩ ሰንብተዋል። አሁን ላይ የመከሩባቸውን ሀሳቦች ውሳኔ ወደሚሰጥበት ምዕራፍ አሸጋግረዋል። ቁጭ ብሎ ስለ ሀገራችን የወደፊት እጣ ፈንታ፣ ስለ ህዝቦቻችን አንድነት፣ ስለ ሰላማችን ከምንም በላይ ደግሞ እኛ ሰው የሚያደርገን ከትናንትና እንማራለን፣ ዛሬን እንሰራለን፣ የነገ ትውልድ ደግሞ ገንብተን እናልፋለንና በጣም ታሪካዊ የሆነ ቁጭ ብሎ የመደማመጥን የመነጋገርን ከምንም በላይ ሀገርና ህዝብን አስቀድመን አንድ ጋራ የሚያደርጉንን ሀሳቦች ተስማምተን ዛሬ እንግዲህ 21ኛ ቀን ላይ ደርሰናል። አንዱን የምትችበት አይደለም፣ የተሳሳተ ካለ የሚያርምበት ነውና አንድነትን፣ መያያዝን፣ መቀባበልን፣ መደጋገፍን አንዱ የበላይ አንዱ የበታች የሚሆንበት አጋጣሚ የሌለበትና ሁሉንም በአንድነት ኢትዮጵያውያን በጋራ የሚወያዩበት መድረክ ስለነበረ እዚህ ቦታ ትልቅ ነገር ነው ያዩ። መቀባበልን አይቻለው፣ መደጋገፍን አይቻለው፣ አብሮነትን አይቻለሁኝና የዛን ውጤት ነው ከ10 50 250 እና አሁን ቀጥሎ ወደ 500 ወደ ውሳኔ ወደ እልባት ያገኛለውን እኛው ለኛው መጣልን መድኃኒት ለመመን ደዌያችን ልናበሽረት ለነገ ማለፊያ ጀንበራችን ትውጣ ከማክረንና ብራት ሐምሌ 8 የጀመረው ሀገራዊ የምክክር ጉባኤ ውሳኔ የሚሰጥበት መድረክ ላይ መድረሱ ደግሞ ኢትዮጵያውያን በምክክር የጸናች ሀገርን ለመገንባት ያላቸውን ጥረት የሚገልጽና ከራስ አልፎም ለአፍሪካ ምሳሌ መሆን የሚችል የምክክር ሂደትን እያከናወኑ ስለመሆኑም መመልከት ችለናል። ከኢትዮጵያ አልፎ ተርፎ የአፍሪካውያን ዓለም በሙሉ ከኛ ምሳሌነትን ይጠቀማሉ ብዬ አስባለሁና ደሞም ያተርፉበታል። ምክንያቱም በመመካከር ውስጥ ብዙ ለውጦችን የምናይበት ነው። ወደ መጨረሻ አካባቢ ደርሰናል። ይህ በእንደዚህ እንዳለ ከኛ አርፎ እኛ ሰላማችንን የምናስጠብቅበት፣ አገራችንን በአንድነት የምንይዝበት፣ ኢትዮጵያ ሀገራችን የምንወድበት፣ ሌሎች ሀገሮች ደግሞ ኢትዮጵያውያን ተመካክረው ተነጋግረው ለውጥ አመጡ፣ መያያዝ ሆነላቸው፣ ዳር ድንበራቸውን አስጠበቁ፣ በፍቅር አንድ ሆኑ የሚለውን ለብዙሃኑ ምሳሌ የምንሆንበትና መጀመሪያ በአባይ ድል እንዳስመዘገብን እንደዚሁም በአድዋ ድል እንዳስመዘገብን በአንድነት በመተባበር አሁንም ደግሞ በአንድነት ነገሮቻችንን ወደ መስመር እንደምናመጣና ሌሎች ደግሞ ከኛ እንደሚማሩ 100% እርግጠኛ ነኝ። መጀመሪያ ላይ ስንጀምር በጣም ሀሳባችን በጣም የተለያየ ነበረ። ነገር ግን መጨረሻ ላይ አንድ ስለሚያደርገን ስለ ሀገራችንና ስለ ህዝባችን እዛ ላይ አተኩረን መነጋገር አለብን የሚለውን ነገር ሁሉም እዛ ላይ ግንዛቤውን አንድ ማድረግ ስለቻለ እዛ ላይ ተስማምተናል ማለት ነውና መጨረሻ ላይ ሄዶ 4000 ሰዎች የ150 ሚሊዮን ህዝቦችን የወደፊት እጣ ፈንታ እንግዲህ ኃላፊነት ተሰጥቷቸው እዚህ መተን እየተነጋገርን ነው። አሁን ለደረስንበት ለዚህ ሰላም ለጠማው አንድነት፣ መተሳሰብ፣ ፍቅር ለራበው ህዝብ ይሄ አይነት መፍትሄ ይሆናል ተብሎ ታስቦበት ከተለያየ ዓለም ከተለያየ ወረዳ ከተለያየ አውራጃ በችግሩ መከራ ውስጥ ያሉት ኢትዮጵያኖች በሙሉ ተሰብስበው ከተቀመጡበት ወንበር ጀርባ የ130 ሚሊዮን የኢትዮጵያን ህዝብ መፍትሄ ውሳኔ ለመወሰን አሁን የደረሱበት ደረጃ ላይ መድረሱ በእውነት እጅግ አስገራሚ ሌላ አድዋን የመሰረትን ያክል ነው የሚሰማኝ። እኛው ለኛው መጣልን መድኃኒት ለመመን ደዌያችን ልናበሽረት ለነገ ማለፊያ ጀንበራችን ትውጣ ከማክረንና ብራት ኢትዮጵያውያን በምክክር የጸናች ሀገርን ለመገንባት እየመከሩ ያሉበት ሂደት ለቀጣዩ ትውልድ የተደላደለችና የተረጋጋች ሀገርን ለማስረከብ መሰረትን ካሁኑ ያስቀምጡ። መነጋገር መፍታት እንዳለ በመነጋገር ችግሩን መቅረፍ እንዳለ የተማርንበት ነውና ይህ ነገር ከዚህ በኋላ በቀጣይነት ለየትኛው ማህበረሰብ ከቤት አንስቶ ለየትኛው በስራ ረገድም ሊሆን ይችላልና እንደ ልምድ አድርገን መውሰድ ያለብን ነገር ነው። መነጋገር፣ መመካከር ቀጣውን ትውልድ እያሰበ ነው
የቀጣው ትውልድ ቤት እንዴት ነው የምንሰራው፣ እንዴት ነው የምናዘጋጀው እያለ እያሰበበት የነበረበት ሁኔታ ነው። ለምን ሁላችንም በትውልድና በታሪክ ፊት ነው የቆምነው። ስለዚህ ነገ ጧት ታሪክ ይመዘዛል። ልጆቻችን መጽሐፍ ገልብጠው ሊያነቡ ይችላሉ። እዚህ ቦታ ላይ ነገ የምስራቹን የኢትዮጵያ ሕዝብ የሚሰማበት ነው። ነገ የነጻነት የፍትህ አዋጅ የሚታወጅበት ነው። የዚህ ሁሉ ትውልድ ኃላፊነት ደግሞ የታሪክ አጋጣሚ ሆኖ ደግሞ እኛ ነን። ለኛው መጣልን ኑን መድኃኒት ላመመ እንደው